እና ከእነንትና በስተቀር እውነተኛ ትዳርና ፍቅርን እሷ ድሮ እብድ ነው የምትመስለው። አሁንማ የለየላት እብድ ነው የመሰለችው። እንደውም ያለለ እብደኛ ሰፈር ብልጥ የመሰለች እኮ በሌላ ቀርታችነት በሌላ የእሷ አባትን አይታችሁታል። ለሌለ አባትየውን ይሄ በረኪና ገዝተው ሰጥተዋቸው አስይዘዋቸው አባቴ ሊጠጣ ነው ህይወት አስጠላው ብለው ቪዲዮ ይቀርጻሉ። አቤቱ ጌታዬ በኢየሱስ ክርስቶስ እሷ ማለት ነው የመልኳ ክፋት ይህንን መልክ ይዛ እንዴ እብድ ሁና ሰርታ ሀይሚዬ እንዴት እንዳማረባት። እቺ ምንድና እንዴ እግዚአብሔርን ምንድን ነው ኩቺ ደበቅ አትልም እንዴ? በሜካፕ አትመጣም። አሁን ደግሞ አበደች ጭራሽ። እኔ አላያትም ምን እንደመሰለች እግዚአብሔርን። ሄርሜላ ደግሞ ሄርሜላ ራሷን አጠፋች አሉ። ጉድበል ጎንደር ዶላር ወይኔ ዶላር አሜሪካ መንግስት የት ነህ አንተ? የስራህን ይስጥክ። አየው እየጻፉ ነው ከስር። እኔ አይደለም ለእግዚአብሔር ለምን የሬሳ ሳጥን ከኔ ይሁን የሬሳ ሳጥን ምን ይመስላችኋል? አይደለም ራሷን ለምን እንትን ፊት ለፊቴ አንገቷን ለምን አታንቅም? ሴት አሰዳቢ ቆሻሻ ይሄንን የመሰለ መልክ ይዛ ስራ አትሰራ። በቃ ፎቶ እኔ አሰራታለሁ። በቃ አለም በቃኝ አለች። እኔ ሞታ ካላሳዩኝ እየተቀበረች አንዱንም መቃብር አላምንም። 7ኛ ጉድጓድ ቆፍረው ኢትዮበሮችን ሲቀብሩ ነው ማምነው እንጂ አላምንም። ምነው አልፈልግም የልጅህን እኔ ማምነው ማለት ነው። እውነት ብሎ መቃብሩ ላይ ወስዶ ሰው ሁሉ ተሰብስቦ ሲቀብሩ ነው ይሄ ማምናቸው። አዎ በጣም ባሪያ በደ እሺ ቆይ ሞተች ወይ አልሞተችም? ለቅሶ ወጣ አልወጣም? አይ ማረጋገጥ አለብና ለቅሶ እንድንደርስ ተቀብረው ይወጣሉ አለች አንዷ። ቆይ ትዳር የሚይዘው ሴት ይዘው ይመጣሉ። ቀለበቱ ረክሷል። እውነት ስናገር ማለት ነው አልጋ ረክሷል። አልጋ ላይ እኔ ሀናን ማርያምን ባለትዳር ቤት ሄደሽ አልጋ ላይ እንኳ ትቀመጭም። በሴቶች ላይ እየተኙ ቪዲዮ ይሰራሉ። ከንፈር ላይ ስሜሉ ብሎ ቪዲዮ ይሰራሉ። ይሄ ደግሞ ወልጃለሁ ብሎ ቪዲዮ ይሰራሉ። ይሄ እኔ አልፈልግሽም ከህይወቴ ውጭ ብሎ ቪዲዮ ይሰራሉ። እነሱ ጥፋተኛ ናቸው እንደ ተመልካቹ ነው እንጂ እኔ ሀናን ማርያም እያሉ እግዚአብሔር ያለ በህይወቴ ልንገርሽ፣ በህይወቴ ሰው ቤት ሄደን አልጋ ላይ እንኳን እግዚአብሔርን ባለትዳር አልጋ ላይ ሰው አይቀመጥም። እኔ በማቅ ባደኩበት አካባቢ እውነት ስነግራችሁ ማለት ነው። እኔ አሁን እዚህ ዩቱብ ላይ ባሌን ወይ ከሷ ምረጥ ወይ ከኔ ምረጥ፣ ቀለበት አድርጌያለሁ እንካ ቀለበትህን አውልቅ እና ውሰድ። ከዛ በኋላ እኔ እንደው የሚያስጠላኝ አሁን እኔ ተለያይቻለሁ ከሷና ከኔ ምረጥ ደግሞ ይሄ በቃ ይሄ ፈርት ነው የሚያስጠላኝ። ተለያይተናል ከኔና ከሷ ምረጥ፣ ከህይወት ወጥቻለሁ፣ ከህይወት ወጥተሃል፣ አላቅሽም፣ አታቀኝም። በቃ ይሄ የሚባል መጥፍ እኛንም ወንጀለኛ አደረገን አለች። ዩቱብ የሚባል መጥፋት አለበት። እውነታቸውን ነው። ዩቱብ የሚባል ሳይሆን ሀና በቃ ተግማማ። እዚህ ደግሞ ቲቲ የገብርኤል ልጅ ምን እንዳለ ታውቃላችሁ? አልጋ ክብር አለው፣ ሴቶቹ ግን አረከሱት። አዎ በጣም ነው ክብር ያለው። በጣም እግዚአብሔርን አልጋ ላይ አይደለም ሴት ልጅ ልትቀመጥ ማንም አይቀመጥም። እውነት ስነግርሽ ማለት ነው። ግን እኛ እዚህ ሚዲያ ላይ ተግማ እኔ ሀናን ቆይ አንድ ነገር እኔ ጥያቄ የሚሆንብኝ ማለት ነው። ለምሳሌ ሰሩ ዩቱብ እየሰሩ ነው፣ ገና ብር ነው የሚያገኙት ነው የሚባለው። እኔ አላቅም። እኔ ዩቱብን ሰርቼ አላቅም። ዩቱብ የሚሰራ ዘመድ የለኝም። እንዲሰራም ፈጣሪ አያርግ። እውነት ለመናገር ግን ለምንድን ነው እግዚአብሔርን በቃ ሁሌ እንዳለቀሱ ነው። ቻና ደግሞ ትንሽ ለቅመው
ተጠቅመው ሲጨርሱ ይደግሳሉ። ከዛ ያ ድግስ ሲያልቅ ደግሞ ይደባደባሉ። ሴት ይዘው እየመጡ ወንዱ ሴት ይዘው ይመጣል። ምንም በኢትዮ በምናምን ተስፋ የምትቆርጪው ነገር ታውቂያለሽ? በቃ እኔ ተስፋ እየቆረጡ ለምን እንደው ተገርሽ ዛሬ ታልረቅን ካሉ ነገ ደግሞ ሌላ ሴት ይዘው ሀናንዬ አሁን እኔ በፊት ይጨንቀኛል ያመኛል አላልኩሽም? አሁን ግን ምንም አይመስለኝ። በቃ ከነሱ ህይወት እያሉ ነው። ልክ ነሽ። ደግሞ ውሸታቸውን ነው እነሱ እንትን ቀብተው ነው ቀይ ስር ቀብተው። ገደለች። ማነች እሷ የገደለችው? የውብዬ እህት ሰው ገደለች። ቲሸርት ነጭ ቲሸርት ላይ ደም ቀብተው። እዚህ ጋር ነው ፋራነታችን። እነሱ በፊት የሚያመጡ ነጥብ እያወጣችሁ ውብያውን ወንድሞች እንጂ እህት የላትም። እናቷ ጋር ገና ሲያስተዋውቁ ከአረብ ሀገር ስትሄድ አይታችሁ ከሆነ ከናይ ጋር ወንድሞች እንጂ እህት የላትም። ማርያምን ነው የምላችሁ። እዚህ ጋር ሌላ እህት መታ ትሆናለች፣ ሌላ ወንድም ሆኖ ይመጣል። ሌላ ኧረ በኢየሱስ ፍቅርና ትዳርን ለማወቅ ከፈለጋችሁ ሂዱ እነ አቤላ እነ እዮባ እናቴ ዛሬ ጨዋ ወንዶ ጨዋ ያሳደጋቸው እንዴት እንደሆነ ቤተሰባዊ ፍቅር ያስተምሯቸዋል። ማርያምን እኔ በጣም ነው ደስ የሚል። ዛሬ ሰላሙን ሲባሉ ነገ ሴት ጎትቶ ይመጣል። ከዛ በኋላ እኔ ከቤቴ ውጪ አላቅሽም፣ የት ነው ማቅሽ? ቤተሰብሽ እንዲህ አድርጎሻል፣ ቤተሰብክ እንዲህ ብሎኛል፣ ወንድምክ እንዲህ ብሎ ነበረ፣ እህትክ እንዲህ ምን ነው እግዚአብሔርን በጣም እኔ ሀናን በፊት እደነግጥ ነበር። ይሄ ቤት የራሴ ነው እኔ ከእኔ ከኢትዮበሮች ሀይሚዬን አልቀላቀላል። ለምን እስካሁን በክብሯ ግን ሀና እኮ በክብሯነት ግን አሁን ግን ማርያምን እችን ሴትዮ ከውስጣቸው ማውጣት አለባቸው። እችን ሴትዮ ከውስጣቸው እሷን 100% እተማመንባታለሁ። እንደዚህ አይነት ስራ እንደማሰራ ጌታን አሰራም ግን በቃ ማውጣት ግዴታ ነው። ይሄ ቆሻሻ ስራ ሀይሚና ብሩኬን ይዞ መጥፎ ቦታ እየሄደ ነው። በቃ አይመጥነውም። ጀመር እሷ እኮ ማውጣት አትችልም። እሷ ተናግራለች። አረ ቆፍጥን ያለች ሴት እኔ ማርያምን እንኳን እኔ እግዚአብሔር አሁንም የሳዲያቆይ አርሴማ እናቴ አንድ ጥያቄ አለኝ። እሱ ራሱ ሀይሚዬ እንዲህ እናርግ ሲል አይ ይሄ ለኛ አይመጥንም። ኖ ባይመጥንም ብሩኬን ይዩት እስኪ ማርያምን ነው የምልሽ። አሁን ከዚች ልጅ ጋር እግዚአብሔር ያውጣል። ይህን ስራ አንደግፈው፣ ግን ከዚች ልጅ ጋር ብሩኬ ሰራ ብንል በንግግርና ንግግር ብቻ ነው። አልተለጠፈ አላቀፈ እንደማንም አልተንበላጠጠ። ገባሻል? በአፍ ብቻ ነው እነሱ ልጆች ግን እኮ ማርያም ክብራቸውን የሚያሳጣቸውን ነገር ነው እየሰሩ ያሉት። አሁን ገብቶሻል? እኔ ምንም ይሄ ምንም ነገር ትምህርት እየወሰድኩበት አንድ ነገር አይደለም። የእኛ ልጆች ይመለሳሉ። ገባሽ? አሁን ተው እንደዚህ አታድርጉ ምናምን ብንላቸው ይመለሳሉ። ግን እኔ ከ2 ዓመት ሳትጨመላለቅ አንድ ወንድ ጋር በክብሯ የኖረች ሃይማኖት ታደሰ ብቻ ነው። ሌላ አላቅም። አምጡልኝ እስቲ። እንደዛም ሆኖ ምናምን አይደለም። እነሱ ትክክለኛ የቤተ ክርስቲያንና የእውነት ሰዎች ናቸው እነሱ። አሁን ነው ግን አሁን እንደዛ ሆኖ ሀናንዬ ምን አለ መሰለሽ፣ በቃ ሁሉም ነገር በልክ በፊት ሰው እንደሚወዳቸው ወዳጅነት ራሱ ሊያጡ ይችላሉ ማለት ነው በዚህ ሰዓት። እግዚአብሔርን አሁን ብዙ ሰው እያለቀሰ ነው። ሀረብ ሀገር ሆኑ ሙቀቱ የእነሱን ጭንቅ ነው የሚሰማው። ሙቀቱ ራሱ እግዚአብሔርን ያፈነዳል ነው። ለምን እንደዚህ አይነት ስራ ራሱ ባይሰሩ በጣም ደስ የሚል ነው። እና ደግሞ ሲቀጥል ልጅቷ ቤተሰብ የላትም እንደ አንድ ሴት ልጅ ወልዳ ክብር አለው እግዚአብሔርን። እኔ የማውቀው በራሴ በራሴ ሀገር ክብር አለው። አንድ ሴት ልጅ አግብታ ወልዳ ነው እንደዚህ የምትከራከር። አይደለም አሁን ለነገሩ አሁን በሚዲያ ሁሉ ብዙ ቦታ እየተጠሩ ነው። ገባሽ? ግን ልጆች ግን አይወክላቸውም። ገባሽ? ሀናን አሁን አብርሃም በቃ አራዳ ሆነ። በቃ ምድሯ አትበቃኝም ማለት ጸጉሩን እንዴት እንደሰማን የሰራው ደግሞ ሲያስጠላ ሰራሩ ራሱ ፈጣሪ እኔ ያሳቀኝ እሱ ነው የጸጉር ስታይል። ይሄ ቻፓው መውጣት እንደ ሴት ወደ ኋላ እንትን አውጥቶ ግዛ በቃ አረዳ የከተማ አራዳ ነው። እኔ የምወዳት ለዚህ ነው።
ጓደኞቹን ስትቀርብ እንትኗን በቃ ስላስገባችሁኝ እወዳችኋለሁ። መልካም ጊዜ ይሆንላችሁ። እሺ እኔ የምልህ አሁን የማርክ ሚስት ማለት ነው በየሄደችበት አበባ እንደሰጧት እንደተቀበለች ነው፣ ወይን እንደከፈተች ነው፣ እራት እንደተጋበዘች ነው። ራቁቷን ጫጭቻለሁ ነው ያለችው ትናንትና። ጫጩት ነው የምታክለው። እኔ እንደ ማርክ ሚስት ደግሞ የረከሰ ሴት አይቻላቅ። እግዚአብሔር አይደለም ደግሞ እግዚአብሔርን ማላዋ እግዚአብሔር ግን ማላን ተው እንዴ! እኔ አንድ ቀን እንዳይቀስፋቸው ሀናን ትናንትና ማለት ነው አንቺ ነሽ ትዝ ያልሽኝ። እኔ ልፈትነው ብዬ ነው እንጂ ምናምን ስትመላቀቅ ትዝ አልሽኝ። በቀደም እኔና ማርክ ማርያምን እንጋባለን እያለች ማርያምን ያለችው እግዚአብሔር በዚህ ነው። ማርያም ተጋቧ እኛ ምን አገባን? እናቴና ጉጓር ግን እኔ የማርክ ሊስት ማለት ነው እግዚአብሔር ልጁ ላይ እንደተለጠፈች እንደ እብድ እሷ ደግሞ ማላ ቀላል ማላ እና ሀናን አንቺ ፍሬት ሂዳ ነው ዛሬ ስንት ቀን ነው? ትናንትና ለአራት ቀን ብላለች። ኢትዮጵያ ትሄዳለች ለአራት ቀን ሄደች እንዴ? እሷ እኮ የሌሊት ወፍ ነች እየተባላችሁ ነው። ረኮ ሲበቻችሁ አቦ አንሽሮ ናት ያለ ፊልተር አለች። አንሽሮ ናት ያለ ፊልተር አለች። አዎ ሃይማኖት ታደሰ ብቻ ናት ጽድት ያለች ያለ ፊልተር ወርቅ የሆነች እንጂ ሌላቸው ምድረ ማደታም ናቸው። እና ግን አንዳንዴ ሀናን እየለመድሽ እንደዚህ ሲጨመላለቁ እየለመድሽ ስትመጪ ከውስጥሽ ይወጣሉ። እግዚአብሔርን በቃ እየረሳ እንትን ነው የምትሆኙ። ድንጋይ ያረጉሻል በቃ እና ከባድ ነው። ምንድን ነው የምትለው? ዛሬ ቲክቶክ አብርሽ ሜሽን አርጎ ሲራ ሂዱበት። ማንን ነው ሁለቱ ሜሽን ያለ ሰራ? እንትና ሄርሜላና ሩታ ላይ ሜሽን አርጎ ይሰራ እያለች ነው። መጣና ሊያንጫጫ ሩጠው እንደሄዱ ኮቴሽ ይሰበር የምትሮጭ እና ሄደሽ የምታዩ መድኃኒዓለም ያደረገው ነገ ሊሮጡ ነዋ። በቃ ኢትዮጵያ ውስጥ ሁለት ሚስት ተፈቅዷል። አዳሜ ወንድ ተወዷል። አርፈሽ እዚህ ቁጭ በይ እንዳትሄጂ። እኔ እኮ ደጅ ጠናው። ሀኑ ተሻለሽ ወይ ልልሽ ስንቴ ጻፍኩኝ ስንቴ። ኧረ በስመ አብ የእኔ እናት እንዴት ነሽ? አለሁልሽ የእኔ ቆንጆ። ሰላም ነሽ? አለው። ለውጥ አለሽ? አለሁ እግዚአብሔር ይመስገን። እንዴት ደጅ አስጠናችሁኝ። በስመ አብ ወልድ። የዘርዬ እንዴት ነሽ ማሬ? ሁላችሁም እንዴት ናችሁ? ደወልሽ መልስ ምናምን አገኘሽ? የኔ